እንዴት ሰነበታችሁ? እግዚአብሔር ይመስገን እኔ ደህና ነኝ። የአማራ ፋኖ ብሔራዊ ንቅናቄ ከአምቡላንሶች በስተቀር የተሽከርካሪ እንቅስቃሴ ገደብ ካወጀ ዛሬ ግንቦት 23 2018 ዓ.ም ሶስተኛ ቀኑ ላይ እንገኛለን። በየአቅጣጫው ያለ ህዝባችንና መላው የፋኖ ሰራዊት ይህንን መመሪያ አጠናክሮና ተጠናክሮ እንዲያስከብር ገና መልእክቴን ስጀምር አደራ ለማለት እወዳለሁ። ተስፋ የቆረጠው ዘርና ሀገር አጥፊ ጠላት ያዘጋጀው ምርጫ ይሉት ቃቃ ጨዋታ ለዓለም ይታይ ለታሪክ ይቀመጥ ዘንድ ድራማውን በመጸየፍና ከዚህ ጋር ተያይዞ በተለይ የድራማው ዕለት ጠላት ያቀደው ሽብር ህዝባችንን አደጋ ላይ እንዳይጥል የእንቅስቃሴ ገደቡ አስፈላጊ ነበር። አውጀነዋል፣ ሙሉ በሙሉ ተተግብሯል። እስከ መጨረሻውም ጥብቅ ክትትል ይደረግበታል። የምርጫ ካርድ አላወጣም ስላሉ ብቻ በአደባባይ የተገደሉና የተሰቀሉ ወገኖች በጣም ብዙ ናቸው። ለገበያ በሄዱበት እጃቸው ተይዞ ካርድ ተሰጠው አንዳች አሮጌ አቁማዳ ውስጥ እንዲጨምሩ ተደርጎ መረጣቸው የተባሉ ወገኖች በብዙ ሺዎች ናቸው። በዲሞክራሲና በምርጫ ስርዓት ታሪክ ውስጥ እንደዚህ አይነት ቅሌት በየትኛውም አህጉር ታይቶ አይታወቅም። እንደዚህ አይነት አሳፋሪ ነገር በመንግስታት ታሪክ ውስጥ አልተመዘገበም። የአብይ ዘመን የሰው ልጅ ሁሉ አይቷቸው የማያውቁ ነውሮችና ጉዶች መገለጫ ዘመን ሆኗል። ሰውየውም ጉድ፣ ስብስቡም ጉድ፣ ድርጊታቸውም ጉዶች ናቸው። ቀን መቁጠር ካልሆነ በስተቀረ በካድሬጅ እየፈረመና ምልክት እያደረገ ኮሮጆ ሞልቶ ካስቀመጠ አንድ ወር አልፎታልና አይኑን በፍል ውሃ ታጥቦ አሸነፍኩ ማለቱ አይቀርም። ያም ሆኖ እንደ ህዝብ እስከ መጨረሻው ቢተኝነታችን ማሳየት ይገባናል። ይህንን ዘረፈጅ ስብስብ እምቢ ማለት ያስፈልጋል። በእኛ በኩል በአንድ እጃችን የድርጅታችን መዋቅር እያስተካከልን በሌላ እጃችን ስትራቴጂካዊ የሆኑ ወታደራዊና ፖለቲካዊ ስራዎችን በጥልቅ አቅደናል። ወደ ተግባርም እየገባን ነው። ግዙፍ የሆኑ ወታደራዊ ፖለቲካዊና ዲፕሎማሲያዊ ድሎችን እያስመዘገብን ነው። በመጪዎቹ ወራት ይለይልናል። ህዝባችንም ለዚህ ይዘጋጅ። ከጥይት በላይ ፍርሃት በየቀኑ ደጋግሞ ይገድላል። ይህ ትውልድ ከአንድ መራራ ሐቅ ፊት ቆሟል። ወይ ህልውናውን ወይ ጥፋቱን ይመርጣል። ህዝባችንና ቀያችን የሀያላን ሀገራት ድሮንና የዘመናዊ መድፎች የመግደል አቅም መሞከሪያ ሆኗል። ይህ የመጨረሻው ምዕራፍ ነውና ሁሉም ይዘጋጅ። ሁሉም አማራና ኢትዮጵያዊ በእጁ ያለውን ሁሉ ወደ ጠላት ሊወረውር የሚገባው ወቅት ላይ ነን። ብዙ ጊዜ ህዝብ በእጁ ያለውን አቅም በውል ስለማይረዳ ወይንም እንዳይረዳ ስለሚደረግ የአብይ አይነት ጭራቆች ተጨማሪ የመግደያ ዕድሜ ያገኛሉ። ከፈጣሪ በታች ትልቁ ኃይል ያለው ህዝብ መዳፍ ላይ ነው። አምባገነኖች